ሰላም ጤና ይስጥልን እንደምን ዋላችሁ እንደተሰነበታችሁ ይህ ሳምንታዊው ከእሁድ እስከ እሁድ የፋኖ ተጋድሎዎች ሰብሰብ ተደርገው የግንባር መረጃዎች የሚቀርቡበት ፕሮግራማችን ነው። በዚህ ባሳለፍነው ሳምንት እስከ ዛሬዋ የዳግማዊ ትንሣኤ ዕለት መስመራዊ የጦር መኮንኖችን ጨምሮ ከ900 በላይ ያገዛዙ የብልጽግና ሰራዊት ተወግደዋል። መሪ ኮሎኔሎችን ጨምሮ ከ200 በላይ ተማርከዋል። ከ260 በላይ መሳሪያ ለመቁጠር የሚያስችል ተተኳሽ ተማርከዋል። ፋኖ መደበኛ ውጊያዎችን በመጀመር መንገዶች እየተዘጉ ይገኛሉ። አገዛዙ ብልጽግና በቴዲ አፍሮ ሙዚቃ ድብርት ውስጥ በገባበትና ከፍተኛ የሀገራችን ብሎም ዓለም አቀፍ ትኩረትን በሳበበትና ትልቅ አጀንዳ በተፈጠረበት ሳምንት የፋኖ ኃይሎች አገዛዙን ማዳከማቸውን ያለምንም ረፍት ቀጥለዋል። አገዛዙ በበኩሉ የግዴታ ምርጫን ለማሳካት ያለ የሌላ አቅሙን እየተጠቀመበትና እንደተለመደው የሽንፈት በትሩን በንጹሃን ላይ ያሳረፈበት ሳምንት ሆኖ አልፏል። ዝርዝር መረጃዎቹን እንደሚከተለው አሰናድቼ አቅርቤላችኋለሁ። እንድትከታተሉኝ እየጋበዝኩ መረጃዎቹን ከናባሪያቸው ከዚያው ከግንባር ከተለያዩ የድርጅቱ ህጋዊ የመረጃ ቋት ከህዝቡ እንዲሁም ግንባር ላይ በመታዘብ ያጠናቀቁትን መረጃ ላካፍላችሁ። በጎንደር ምን ተሰራ፣ በወሎ ምን ተፈጸመ፣ የጎጃም ተጋድሎ፣ በሸዋስ ምን ተሰማ፣ በየትኛው ቀጠና ድሎች ተገኙ፣ ዝርዝሩን አዳምጡት። የዛሬው ቀዳሚ መረጃችን ወሎ ቤት አማራ ላይ ያተኩራል። በወሎ ቤት አማራ ሰማይ ስር ሳምንቱን ሙሉ ያላባራ ውጊያ ተካሂዷል። መደበኛ ውጊያ በሰሜኑ ክፍል ሲጀመር በደቡብ ወሎ ምዕራቡ ክፍል ደግሞ አገዛዙን ያዳከሙ የደፈጣና የመደበኛ ውጊያዎች ተጠናክረው ቀጥለዋል። ሚኒሊክ ዕዝ 102ኛ ኮር በሰሜን ወሎ ዞን ራያ ቆቦ ከተማን በከፊል በቁጥጥር ስር በመዋል ታላቅ ድል አስመዝግቧል። ሚኒሊክ ዕዝ 102ኛ ኮር በጥላት ላይ መብረቃዊ ጥቃት በመፈጸም በራያ ቆቦ ዙሪያ ያሉ ቀበሌዎችና የራያ ቆቦ ወረዳ መቀመጫን ተቆጣጥሮ 105 የፌዴራል ፖሊስና ከ250 በላይ የመከላከያ ሰራዊት መደምሰሱን አሳውቋል። ተወርዋሪ ልዩ ዘመቻዋ በቀይ አፈር በነበረው ተጋድሎ 89 የመከላከያ ሰራዊት አስወግዳለች። በመጨረሻም የፋኖ ብትር መቋቋም ያቃተው የአብይ አህመድ ጨፍጫፊ አገዛዝ በ01 ቆቦ ዙሪያ የቀመሌ ተክለ ሃይማኖት ቤተክርስቲያንን ሆን ብሎ በመርፍ በመምታት እንዲሁም የንጹሃን አማራዎችን ቤት ታርጌት በማድረግ ፋኖን ለማስለቀቅ በሚል ስልት የበርካታ ሲቪሊያን ህይወት በከባድ መሳሪያ ቀጥፏል። ሚኒሊክ ዕዝ የ303ኛ ኮር አሃዶች ደግሞ በሐሙሲት ግንባር አንድ ብሬንና 11 ክላሽ በመማረክ አገዛዙ ላይ ድል የተጎናጸፉትም በዚሁ ሳምንት ነበር። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ኮር አሳምነው ኮር 14ኛ ክፍለ ጦር አካል የሆነ ሁለተኛ ማንኩሽ ሻለቃ በዋግ ኽምራ ብሔረሰብ አስተዳደር ዞን ሰቆጣ ዙሪያ ወረዳ በሐሙሲት ከተማ በመግባት ባደረሱት መብረቃዊ ጥቃት ሚያዝያ 9 2018 ከጧቱ 12 ሰዓት እስከ ቀኑ 7 ሰዓት ከ45 ሰዓት በተደረገው ውጊያ ሰቆጣ ዙሪያ ሐሙሲት ከተማ ላይ በ2008 ዓ.ም የጨረባ ምርጫ አስመራጭ 3 የአገዛዙ ተላላኪዎችን ጨምሮ 8 ሚኒሻ ሲደመሰሱ 1 ኮፍብሬን እና 11 ክላሽ 8 የእጅ ቦምብ 12 የክላሽ ካዝና 2 የብሬን ሸንሸል ከነተተኳሹ 1 አስቃጥላ የብሬን ተተኳሽ 760 የክላስ ተተኳሽ መማረካቸውን አሳውቀዋል። በዚሁ ቀጠና በደቡብ ወሎ ምዕራብ ወረዳዎች የሚንቀሳቀሰው ራስ አሊ ንጉስ ሚካኤል 105ኛ ኮር ለ5 ቀናት የቆየ እልህ አስጨራሽ ትንቅንቅ አድርጎ በተለያዩ ቦታዎች ላይ ድል ተቀዳጅቷል። በከላላ ወረዳ ደገር ቅዳሜ ገበያ ቲርቲራ በለገሂዳ ወረዳ በጃማ በገነት የከተማ ዙሪያ በአማራ ሳይንት በለጩማ እንዲሁም በመካነ ሰላም ከተማ ዙሪያ በተካሄደው ውጊያዎች የደፈጣ ጥቃቶች በአገዛዙ አንድ ሻለቃ ኃይል ላይ ተመቷል፣ ተበትኗል፣ ተማርኳል። ዛሬን ጨምሮ ላለፉት 5 ተከታታይ ቀናት በተደረገው ተጋድሎ ከ320 በላይ ያገዛዙ ጦር ከጥቅም ውጭ ማድረግ ሲቻል 56 ያገዛዙ ጦር ፋኖን ተቀላቅሏል። አንድ ሻምበል ያገዛዙ ጦር ተበታትኗል። የ105ኛ ኮር 5ቱም ክፍለ ጦሮች በተለያዩ አሃሪዎቻቸው ታላቅ ድል ማስመዘገባቸውን ኮሩ አሳውቋል። ወደ ሸዋ ቀጠና ስናመራ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር 2ኛ ኮር ናደው ክፍለ ጦር ያገዛዙ አየር ወለድ ኮማንዶ ኃይል ሚኒሻና አድማ ብተና በመራቤት አውራጃ ላይ መምታቱን የገለጸው በዚሁ ሳምንት ነበር። በዚህ አውደ ውጊያ በአገዛዙ ጥምር ጦር ላይ የደረሰው ጉዳት በዙ የግንባር መረጃ እንደተገለጸው አንድ ሲኖ መኪና ሙሉ ኃይል ከነተሽከርካሪው በልዩ ኦፕሬሽን ልዩ ስሙ ቦዮ በተባለ ቦታ ላይ ተወግዷል። ሻምበል አመራሮችን ጨምሮ የተገደለ ኃይል 32፣ ከባድ ቁስለኛ 9፣ ቀላል ቁስለኛ 17፣ መንገድ መሪ ሚኒሻን ጨምሮ 4 የተደመሰሱ ሚኒሻዎች ነበሩ ብሏል። ቀሪ የሸዋ መረጃዎችን የአፋብን ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር የሚዲያ ክፍል ኃላፊ አርበኛ ይድነቃቸው ማሙዬ እንደሚከተለው ያቀርብልናል። ሰምተን እንመለስ። አመሰግናለሁ። ፋኖ ይድነቃቸው እባላለሁ። እንግዲህ ሰሞኑን የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ አምደ ጽዮን ኮር በተሰማራባቸው በሁሉም የሸዋ ቀጠናዎች ታላላቅ ጀብዶችን ታላላቅ ድሎችን ተጎናጽፈናል። በተለይ በዚህ በተጉለትና ቡልጋ አውራጃ
ባሶና ወረና ወረዳ ልዩ ቦታው አይዞሽ አሞራ በተባለ አካባቢ ጀግናው የራምቦ ክፍለ ጦርና ተናዳፊው የ7 ክፍለ ጦር ባደረጉት የጥምር ተጋድሎ በአገዛዙ አየር ወለድ ክፍለ ጦር ላይ ታላቅ ድል ተጎናጽፈናል። በዚህ ቀጠና በተደረገው አውደ ውጊያ ዘግይቶ በደረሰን አሃዛዊ መረጃ መሰረት ከ10 በላይ የአየር ወለድ አባላቱ ሲደመሰስ ከ15 በላዩ ለከባድ ጉዳት የተዳረገበት በዚህም ወደ ደብረ ብርሃን ሪፈራል ሆስፒታል የተላገበትን ሳምንታዊ ክስተት ተስተናግዷል። ይህ በእንዲህ እንዳለ በመራቤቴ ቀጠና አገዛዙ በ4 አቅጣጫ መነሻውን በማድረግ ጀግናው አጼ ዳዊት ክፍለ ጦር ላይ ከበባ ለማድረግ ሙከራ ቢያደርግም ከጃማ ደጎሎ ከሚዳ መራኛ እንዲሁም ከሬማና ከወሎ ቤት አማራ ከከላላ ጥላት እንቅስቃሴ በማድረግ ሰራዊታችን ከበባ አድርጋለሁ በማሰብ ያደረገው ሙከራ በሰራዊታችን ታላቅ ተጋድሎ ተፈጽሟል። እንግዲህ በዚህ አውደ ውጊያ ሰራዊታችን ከ20 በላይ የሚሆነውን አንደኛ አየር ወለድ ሰራዊት መደምሰሱን እንግዲህ የአካባቢው አይን ማኞች ሳይቀር ያዩበት ሁኔታ ተስተናግዷል። ይህ በእንዲህ እንዳለ በመንዝ ቀጠና ሰራዊታችን የምኒልክ ክፍለ ጦር ባደረገው ተጋድሎ በመንዝ ማማና በመንዝ ወገሬ መካከል ባደረገው ተጋድሎ ሰራዊታችን ውጤታማ ድሎችን ተጎናጽፈዋል። እንግዲህ ከአውደ ውጊያ ጎን ለጎን የኮራችን አንድ አካል የሆነው የራስ አበበ አረጋይ ክፍለ ጦር በጅሩ ቀጠና ባደረገው ስራዎችን ውጤታማ ስራዎችን ሲያከናውን ቆይቷል። በዚህም ህዝባዊ ውይይቶችን ሲያከናውን የቆየ ሲሆን የሰራዊት አደረጃጀት የተሻሉ ስራዎችን በመስራት ሳምንቱን ሙሉ ኮራችን እንደ ሸዋ የተሳካ ስራዎችን ያከናውንበት ሂደት ነበር። አገዛዙ ሽንፈትን ያስተናገደበት የሰራዊታችን ታላላቅ ድሎችን የተጎናጸፈበት ሳምንት ነበር ማለት ይቻላል። እንግዲህ በአጠቃላይ ሳምንቱን አጠር አድርገን በዚህ ለማሳየት ነው። አመሰግናለሁ። ወደ ጎንደር ስንመለስ የአፋብን ጎንደር ጠቅላይ ግዛት በላይ እዝ 303ኛ ኮር በማዕከላዊ አርማጭሆ ወረዳ ደላሳ ቀበሌ አደባይት ጎጥ ሰፍሮ የነበረው በአገዛዙ ሰራዊት ላይ ጥቃት በመሰንዘር ድል ያስመዘገበበትም ሳምንት ይሄው ሳምንት ነው። የተደመሰሰ ጥምር ጦር አገዛዙ ኃይል 93፣ የተማረከ 10 ክላሽ የጦር መሳሪያ እጅ ሰጥቶ የተማረከ 3 የአገዛዙ ሰራዊት የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው መብረቅ ክፍለ ጦር ባርጋኖ ግንባር በቀን 5 ደግሞ ከንጋቱ 11 ሰዓት ገደማ 3 ተከታታይ በቁመት ልክ በተሰሩ ምሽጎች ድረስ ዘልቆ በመግባት በአርፒጂ በድሽቃ በመደብደብ ምሽጉ ላይ መብረቃዊ ጥቃት በማውረድ ከባድ ድል ማስመዝገቡን አሳውቋል። በዚህ አውደ ውጊያ አንድ ከፍተኛ አመራርን ጨምሮ ከ30 በላይ ያገዛዙ ሰራዊት ሙትና ቁስለኛ የሆነ ሲሆን በውጊያው ከተሳተፉት 2 ዙ 23 መካከል አንደኛው ዙ 23 በመብረቁ ክፍለ ጦር አልሞ ተኳሽ ከጥቅም ውጭ ሆኗል ሲል አፋብን ጎንደር ጠቅላይ ግዛት እዝ በግንባር መረጃው ላይ አሳውቋል። ጎጃም ዘገባ ስናጠናቀቅ በጎጃም በሰሞነ ሕማማት ሳምንት ከፍተኛ ድል መጎናጸፋቸው ይታወቃል። አፋብን ቴዎድሮስ እዝ ባለፈው ሳምንት አስደማሚ ስራዎችን መስራቱንና መዘገባችን ይታወሳል። በዚህ ሳምንት ደግሞ የአፋብን ቴዎድሮስ እዝ አሃዶች ባስለቀቋቸው ቦታዎች ላይ የሲቪል አወቃቀር ሲሰሩ ህዝባዊ መድረኮችን እያካሄዱ ለምርኮኛ ያገዛዙ ሰራዊት ለወረዳ ካድሪ እና ለሌሎችም የምርኮኛዎች ስልጠና በመስጠት አሳልፈዋል። በተጨማሪም የደፈጣ ውጊያዎች የቀጠሉ ሲሆን ከ60 በላይ ያገዛዙ ጦር በዚሁ ሳምንት ብቻ እየፈረሰ የአፋብን ቴዎድሮስ እዝ የተለያዩ አሃዶችን ተቀላቅለዋል። አድማጭ ተመልካቾቻችን አስተያየቶቻችሁን በኮሜንት ግለጹልን። ሳምንታዊ ጥቅል የግንባር ሪፖርቱ ከአፋብን እዝ የተለያዩ እዞች የተለያዩ ኦፊሻል ገጾቻቸው ዋቢ በማድረግና በግንባር በመታዘብ ያዘጋጀሁትን ሳምንታዊ ዘገባ በዚሁ አበቃለሁ። መልካም ሳምንት ይሁንላችሁ። ተስፋዬ ልሳኑ ነኝ ከዚያው ከግንባር